እሺ ብለኸኝ እዚህ ድረስ ስለመጣህ አመሰግናለሁ። እሺ። አረ ችግር የለውም መሲ። ቆይ ምን ተፈጥሮ ነው? ደህና ነሽ? ትልቅ የተፈጠረ ነገር ኑሮ አይደለም፣ ግን የሆነ ግራ ያጋባኝ ነገር ስላለ ነው። ምንድን ነው ግራ ያጋባሽ ነገር? ምንድን ነው መሲ? ከኔ ያመጣሽው? እኔ ያለሁበት ቤት ውስጥ ነው ያገኘሁት። ማለት አንቺ ያለሽበት ቤት ውስጥ የሰው ፎቶ ምን ያደርጋል? ማለት በቃ ቤት ውስጥ ነው ያገኘሁት። ቆይ ማን ነው? ኤልሹ፣ ለእስከ ዛሬ ላስቀየምኩሽ ነገር ይቅርታ። የህይወት አጋጣሚ ድጋሚ ሲያገናኘን የግድ ደግሞ እንደ ድሮ ፍቅረኛ ሆነን እንቀጥላለን ማለት አይደለም። ሲጀመር ልብሽ ከድሮ ጀምሮ ከኔ ጋር አልነበረም። ስለዚህ ከኔ ጋር እንዲቆይ አላስጨንቅሽም። እኔ ዛሬ መበቃቀስ አልፈልግም። ሲጀመር ምን ብትለኝ በዛሬ ቀን አልሰማህም። ስለዚህ አንተ ይኸው ደግሞ ይሄ ምን አይነቱ ነው? ሲያስጠላ። ቆይ እዚህ ቤት ሰው ሁሉ በከለር በመልክ በአይነት በቁመት በሁሉም ነገር እንዳለው እራሱ ውጭ በናትሽ። ቤቲ ይቅርታ፣ እሱ ፍቅረኛ ነው። እሺ እንደዛ ትበይ። ማ እሱ? እሱ ሶሪ። እኔ ግን ላንቺ ብዬ ነው እንጂ ሲያስጠላ። ከናደርክ ቢሆን አንገቴ ነው። ወይኔ ጉዴ። ተወሰንቶ አሁን እንዴት ነህ? ተሻለኝ ነው ልጅ? አሁን ነኝ። አንቺ አትጨነቂ፣ ተሽሎኛል። እስቲ እንደው ሌላው ይቀር አንተ ደህና ሁንልኝ። እኔማ ምን ሆናለሁ ነኝ። ስለዚህ ከአንተ ጋር መስራት አይጠቅምም። ሁሉንም ነገር በራሴ አድርጓለሽ። ሲጀመር አንተ የሆነ ንቀት አለብህ። ሲጀመር አንተም ብትሆን የሆነ ነገር ሳትፈልግ እንስራ አልከኝ። በቃ እሺ እንደፈለግ። ይኸውልህ አንተና ያ ቤሉል ተብዬው ጅል ናችሁ። ልክ ነህ። ጅልነቱ ከቤተሰብ ነው። የሆነ እንደወረረሽ ነው። እንግዲህ አንተም ከኛ ጋር ብዙ አትነካካ እንዳይመለስብህ። ቴዲ ይሄ ምንድን ነው? ምንድን ነው መሲ? ከየት አመጣሽው? ከዚሁ ቤት ነው፣ ከክፍላችን ያገኘሁት። ቆይ ምን የተፈጠረ ነው? የሰው ፎቶ ከየት አመጣው? ለዛው በተለያየ ቀን። የመሲ ከቤት መውጣት ብዙ ነገሮችን የሚያስተካክል ጉዳይ ሆኖላታል። አሁን ላይ ጉዳት ቢደርስባትም ግን ደግሞ እግረ መንገዷን በጣም ብዙ ነገሮች እያጣራች ትገኛለች። እቤቷ የምትኖርበት መኖሪያ ቤት ውስጥ አንደኛው ክፍል ተቆልፎ ከተቀመጠበት ቁልፉ ባይኖርም አንድ ሰው ግን ከውስጥ ድምፅ የሚያሰማ ትሰማለች። በተደጋጋሚ ማን ነው እዚህ ቤት ሰው አለ ወይ ብላ ብትጣራም መልስ የሚሰጣት ምንም አካል የለም። ግን ደግሞ በህልሜ ነው እንዴ? እየቃዠው ነው እንዴ? ምን ሁኜ ነው? በቃ ራሴን ትክክል አይደለሁም በማለት ነገሮችን ልታረጋጋ ብትሞክርም የሰማችው ድምፅ ግን እረፍት ነስቷታል። በዛም ባሻገር ደግሞ አንድን ፎቶግራፍ ከቤቷ አልጋ ቤቷ ላይ ያገኘችዋ መሲ ቤሉልን ስታጣድፍ ጠርተው ነበር። ፎቶግራፉን ባለቤት ቤሉል ወደ መሲ ከሄደ በኋላ የሰጠችው መረጃ በጣም ገራሚና ለመረጃውም አመስግኗታል። ግን ደግሞ ይሄ መረጃ እንዴት መሲ የምትኖርበት ቤት ውስጥ ወይም ደግሞ መሲ በአሁኑ ሰዓት ላይ ባለትዳር ናት። ምክንያቱም ደግሞ ቤተሰብ ባይፈቅድም በህጋዊ መንገድ ባትሄድም ቴዲን ወዳና ፍቅራ ከሱ ቤት ከገባች ሰንበትበት ብላለች። አሁን የኔ ባል የለበትም ቴዲን ከዚህ ውስጥ እንዳታካትተው የሰጠችው ሄለን ናት ስትል ተናግራ ነበረ። ቤሉል አልተዋጠለትም። ያለው ነገር ባይዋጥለትም አሁን ላይ ቴዲና የሄለን አንድ ላይ መገናኘት ይችላሉ ወይስ አይችሉም የሚለውን የሚያጣራ ይሆናል። ቤሉል በጥርጣሬን ቢመለከትም መሲ ግን አንድ ሌላ መረጃ እንዳለና ልትነግረው ስታስብ አንድ ስልክ ጥሪ ገብቶባት በቃ አሁን ይሄን እያየኝ ይሆናል በማለት እየተከታተላት እንደሆነና እንደፈራች አይነት ስሜት ተሰምቷት ሻርፓን ጠምጥማ ስትሮጥ ነበረ። ቤሉል ግራ ተጋብቷል። ምክንያቱም መሲን በዚህ አይነት ሁኔታ ማየቱ ቅራስ ብሎታል። በጣም የተጎሳቆለ ፊትና እንዲሁም የፍርሃት ስሜት ውስጥ ሆና ነበር ያንን ፎቶግራፍ ያቀበለችው። ፎቶን ተቀብሎ ወደ ሊዛ ሂዶ ነበረ። ሊዛ ጋር ከሄደ በኋላም
እሷም እንድትጠነቀቅና እንደዚህ አይነት ስልክ ጥሪ በስልክ ወይም ደግሞ ያስፈራራት ሰው ወይም ደግሞ የሚከታተላት ሌላ ሰው ካለ ብሎ ቢጠይቃትም እሷ ግን ልትነግረው ፈቃደኛ አይደለችም። ምክንያቱም ደግሞ ከዚህ ቀደም እንደምናስታውሰው ስልክ እየደወለ ቴዲ በጣም እያስፈራራት ነበር። ግን ቴዲ እንደሆነ አታውቅም። እሷ የምታውቀው አንድ የስልክ ጥሪ ብቻ ገብቶ ምንም አይነት ነገር መረጃው ሳይኖራት ለማስፈራራት እየሞከረ መሆኑንና እንዲገናኙ ፈልጓል። ግን አሁን ላይ የሊዛ ጓደኛ የሆነችቷ በመኪና የተገጨችው በሄለን ነው። ሄለን መኪና ገጭታት ብታልፍም አሁን ላይ የሊዛ ጓደኛ ደህና ሆናለች። ይሄ ማለት ደግሞ አብረን እንሄዳለን ጓደኛዬ፣ እንጫወትበታለን፣ ማን አባቱ ነው እንደዚህ ባንቺ ላይ እንደዚህ የሚያደርግ በማለት ድፍረትን ሰጣታለች እና አሁን ሊዛ እሱን ለማግኘት ትወስናለች ማለት ነው። በጣም ከባድ የሚያደርገው ነገር መሲ ከተደፈረችም በኋላ አሁን ላይ ያለው ስሜቷ ተቀዛቅዛለች። ምክንያቱም ደግሞ ቴዲ በጣም መጥፎ ሰው አድርጋ እንድትስለው አላደረጋትም። በህብረት አይንና እንዲሁም ደግሞ ነገሮችን አቀርቅሮ እሷን መጠቀሚያ ጉዳዩ እንዳደረጋት የገባት አልመሰለኝም። እሱም ነገሮቹ እስከሚስተካከሉለት እንደ መያዣነት የተጠቀማት ይመስላል መሲን። ከዚህ በኋላ ብዙ ነገሮች እያጋጠሟትና እያሳለፈች የምትሄደው መሲ ነገሮችን የምታጠራ ትሆናለች። በቤቷ ውስጥ ላይ በር ተዘግቶበት የተቀመጠ አንድ ሰው አለ። ያ ሰው ደግሞ ማን ሊሆን ይችላል? ምክንያቱም ከታጋቾቹ መካከል ብዙ ሰዎች ሊጠፉ ይችላሉ እና የማን ሰው ሊሆን ይችላል እዛ ውስጥ የተቀመጠው? በተለይ ደግሞ የአዶኒ አባት ሲገደል ሁላችንም አይተን ነበረ። መቃጠሉንና እንዲሁም ደግሞ የመሞቱን ነገር በደንብ ያረጋገጥነው ነገር ባይኖርም መሞቱን ግን በዛን ጊዜ አይተናል ማለት ነው። ሽጉጥ ሄለን ተኩሳ ስትገለው በታየበት ሰዓት የአዶኒ አባት ተስፋ ባይኖረውም የቤሉል አባት ግን ሊኖር ይችላል የሚለው ነገር ጥርጣሬ አለ። ምክንያቱም ከመንገድ ላይ ነበረ ደብዛው ጠፍታ በዛው የቀረው። ይሄ ማለት ደግሞ ሄለን እጇ የለበትም ማለት ነው። ይሄንን ያደረገው ማንም ሊሆን አይችልም። ሄለን በዚህ ጉዳይ እጇ ቢኖርበት ነበር ብዙ ነገሮችን እቅዷን ለማሳካት የእሱ የባሏ መኖር ትርጉም ስላለው ምንም ነገር ልታበላሽ አትችልም ነበር። አሁን ላይ ቤቱን በስሟ ልታደርግና ቤሉልን ከቤት እንዲወጣ አዘዋለች። ይሄ ወረቀት ደርሶታል ቤሉል ሁለት ነገር ይዟል። ለእህቱ ሲል ነገሮችን መተውና አሁን ደግሞ ሌላው ነገር ሲል ደግሞ ለቤተሰቡ ቤቶቹን ትተውለት ያለፉት ለሱ ነው። ይሄ ማለት ለእናቱ ትልቅ ዋጋ ከተከፈለበት እናቱን ቢያጣትም እናቱ መኖሯን የሚያውቅበት የቤቱ ጉዳይ ነው። ይሄ ቤት ለእናቱ ትልቅ ትርጉም ያለውና እንዲሁም ደግሞ ለቤተሰቡ መሰረት የሆነ ቤት ነው። የእናቴ ቤት ሲሸጥ ዝም ብያ ላይም በሚል ሰዓት ኤልሹ እንግዲህ በሀሳቧ ምን እናቴ ይላል እያለች ነበረ። የእናቷን ወደ ውጭ ሀገር ሄለንና እንዲሁም ደግሞ ልጄ ናት ብላ የምታምናትን ኤልሹን ጠርታት ነበረ። ጠርታት ከሚገናኙበት ቦታ ላይ በድብቅ ተገናኝተው በሚያወሩበት ሰዓት ላይ ከባድ ሚስጥር ነግራታለች። ይሄ ማለት ደግሞ ከሀገር ልትወጣ እንደሆነና ከጊዜያት በኋላ ደግሞ ኤልሹም ተከትላት እንደምትመጣ ትምህርቷንም ያቋረጠችውን እዛ መቀጠል እንዳለባት እየነገረቻት ነበር። በጣም ተናዳለች። ኤልሹ ይሄን ነገር አትፈልገውም። ምክንያቱም በቃ እማዬ ወደ ቤትሽ ተመለሽና እንደ ድሮ ሁነን እንኖር፣ እኔ ድብብቆሽ ሰልችቶኛል፣ በቃ ምንድን ነው ከማን የምትደበቂው? ለምንድን ነው እንደዚህ የምታረጊው? በማለት ነገሮችን ለማየት ብትሞክርም አሁን ላይ ኤልሹ እያደገችና ብስለት እየጨመረች የመጣች ትመስላለች። ምክንያቱም ደግሞ የእናቷ እንዲህ ድብብቆሽ ጨዋታ እንዲሁም ደግሞ ወንጀለኛ እንደሆነች ቤሉል እንደሚያውቅና ይህንን ወረቀት ተይ ብለሽ ብንገሪያት ብሎ ስለላካት ይህንን መረጃ ልትነግራት ጭምር ነበር የመጣችው። ምክንያቱም ቤሉል ሁሉን ነገር አውቋል። አንቺ እህቴ ነሽ፣ በጣም ነው የምወድሽ፣ ምንም ነገር ቢፈጠር ከእህትነትሽ የሚሰርዝሽ ምንም ነገር የለም እያላት ይገኛል ቤሉል። ይሄ በተደጋጋሚ እህቴ ነሽ፣ ምንም ቢፈጠር እህቴ ነሽ የሚለው ቃል ረብሿታል። አሁን ላይ እህቱ እንዳልሆነች እና እንዲሁም ደግሞ የሄለን ልጅ እንዳልሆነች እስካሁን ድረስ የተረጋገጠ ምንም ነገር የለም። ግን ደግሞ የሄለንም ልጅ እንዳልሆነች ደግሞ ከዚህ ቀደም ሲናገር ሰምተነው ነበረ። አሁን ቴዲ ብዙ ሚስጥሮችን ያውቃል። ይች ልጅ የቴዲ ልጅ ናት ማለት ነው። ልጄን ብሎ ሲል ከዚህ ቀደም ሲያናቅፋት ሰምተነው ነበረ። ምክንያቱም ቴዲ ውስብስብ ያሉና ብዙ ችግሮች ብዙ ነገሮችን ያሳለፈ ይመስላል። ቴዲ ከምን ተነስቶ እንደሆነ ባይታወቅም ክፋትና ወንጀልን እየሰራ ያለው በአሁኑ ፓርት ላይ በጣም ደባሪና አስቀያሚ ስራዎችን እየሰራ ይገኛል።
ከማገት ጀምሮ ህፃናትን ዝውውር እንዲሁም ደግሞ ሌሎችን ነገር ከሄለን ጋር አብሮ እየሰራ ቢሆንም የሁሉም ጥላቻ ያደረበት ከምን የመነጨና ከምን የተነሳ እንደሆነ አይታወቅም። ሄለን በክፉ ጊዜ ቸግሯት እንዲሁም ደግሞ ብዙ ነገሮችን ለማሳለፍ አስባ እንደሆነ ወደ ኋላ ታሪኳ ቢዘግብም የቴዲን አመጣጥ ግን ምንም ነገር ብሎ የሚዘግበው የለም። አሁን ላይ ቴዲ በሴቶችና እንዲሁም ደግሞ ጨዋታውን የጀመረው ምንም በማያውቁት ሰዎች ላይ ነው። መሲን እንግዲህ ሲያባብላት ከኖረ ከብዙ ዘመን በኋላ አሁን ላይ ይህንን አይነት ወንጀል ፈጽሞባታል። አስገድዶ ቢደፍራትም ግን ደግሞ እቤቱ ድረስ ወዳና ፈቅዳ የሄደችው እራሷ ናት። ምክንያት ቤተሰቧን እንዲሁም ደግሞ ሽማግሌዎቹን በእነሱ ባይቀበሏቸውም በተለያየ መንገድ ቢደፈርስም ነገሩ ግን በዚህ ሰዓት መጠበቅና እንዲሁም የቤተሰቧን ክብርና ሁሉንም ነገር ማሳለፋ መስጠት አልነበረባትም። ትዕግስት ብታደርግ የተሻለ ነገር ቢኖርም ግን ደግሞ የሆነ ነገሩን አጣ የሆነ ነገር ልታገኝ እንደወጣች አይነት ስሜት ነው የሚሰማው። ምክንያቱም አሁን ላይ ብዙ ወንጀሎችን አጣርታ የምትይዘው ትሆናለች ማለት ነው። መሲ ወደ ኋላ አትልም፣ ውሸት አታውቅም። ላየችው ነገር በጣም ታማኝና ምንም ነገር ቢሆን አጋልጣ እንደምትሰጠው ቴዲን እየፈከረችበት ትገኛለች። ቴዲም ተደናግጧል። ግን ደግሞ ይሄ ወንጀል ካገኘችው መሲ ምንም ቢሆን አሳልፋ እንደምትሰጠው ቴዲን 100% እርግጠኛ ናት። አሁን ላይ የመኩና እንዲሁም ደግሞ የሊዛ ፍቅር ነው። ሊዛ በጣም እንግዲህ እንደምናውቃት ከውጭ ሀገር ከመጣች ጊዜ ጀምሮ እስካሁኑ ሰዓት ድረስ ከቤሉል ጋር ነው ፍቅር ያላት። ዛሬ ልንገረው ነገ የትኛውን ሰዓት ይረዳኛል ብላ እየጠበቀች ባለችበት ሰዓት የመኩ እይታ ውስጥ መግባቷ ደግሞ በጣም ትልቅ ነገር ፈጥሮላታል ለሷ። ምክንያቱም ቤሉል ምንም አይነት ትኩረትና ምንም አይነት ነገር ለሷ እየሰጣት አይደለም። እሱ ትኩረቱ ኑንያት ጋር ነው። ኑኑ በአሁኑ ሰዓት ላይ የቤሉል ፍቅረኛ ወይም ደግሞ ጓደኛው ናት። አባቱም ቢሆን ገና በህይወት እያለ ሞቷል ባልተባለበት ሰዓት ላይ እጅግ በጣም የሚመኛት ልጅ ለሱ እንድትሆን ነበር ሁሌም የሚያስበው እና እሱም ደግሞ አላማውን አሳክቷል። አሁን ኑኑ የቤሉል ፍቅረኛ ናት። አሁን ላይ ደግሞ ሊዛ ደግሞ ትፈልገዋለች ቤሉልን። ያላቸውን ቀረቤታና ያላቸውን ነገር